በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚች ቀን ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱ ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊል አሳየው። እነሆ ተጋድሎ ተዘርግቶ በክብር በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስምም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሣ፣ እናቱን አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህም በኋላ መኮንኑ ወደ ሥራው ሄደ። ወታደሩም ቅዱሱን ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን እያደረገ ወታደሩን በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም አመነ። መኮንኑም በተመለሰ ጊዜ ያ ወታደር በጌታችን በኢየሱስ ክርስቶስ ስም ማመኑን በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህም በኋላ ቅዱስ ዮሐንስ እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይንም አሰቃዩት። እግዚአብሔር ያጸናውና ያስታግሰውም፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳትም በደህና ያነሳው ነበር። ከዚህም በኋላ ወደ አዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑ ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፋሐሲ የዮልዮስም ሥጋውን ወስደው ገነዘው፣ ወደ ሀገሩ ስንሁት ላከው። የሀገሩ ሰዎች ሁሉ ወጥተው በፍጹም ደስታ ተቀበሉት። ከማጠንት ጋርም እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ብዙ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያትም በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱ በመነሳቱም ሥራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜም በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም ዕርገቱን ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸውን ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና። አዳምም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስትን መኖር ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ዕርገቱን ከትንሣኤው አከታትሎ ወዲያው አላደረገም። መናፍቃን ዕርገቱ ምትሃት ናት ብለው እንዳያስቡ ጌታችን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ፣ እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ አንድ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት፣ የዘላለም ሥልጣን ተሰጠው። ሕዝቡንና አሕዛብን ሁሉ መንደርንም የሚኖሩትንና ነገዱንም ነገሥታቱንም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የሚያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነው መንፈስ ቅዱስ ጋር ለዘላለሙ አሜን። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መጣ፣ ከእርሱ መነኮሰች። በእርሱም አቅራቢያ 28 ዓመት በበዓት ውስጥ ኖረች። እርሷም ሴት እንደሆነች ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው
አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግሪሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸው፣ የተረፈውንም ፍርፋሪ ለውሾች ይጥል፣ ለነገም ብሎ ምንም አያሳድርም ነበር። አባ ዳንኤልም ይህንን መልካም ሥራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆችም የሚመጸውተውን እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው። የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተዘፈነ ወርቅን አገኘ። ወደ ቁስጥንጥንያም ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰዋውንም የቀደመ በጎ ሥራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊትም አጅቦት፣ እርሱም በትዕቢት ተመልቶ የቀደመ በጎ ሥራውንም ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑ ተጸጸተ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልን እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሸሹ በእርሱም ምክንያት ጠፍቶአልና የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇን ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ሥራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤም ያዘ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሠጸው። በዚህም ወቅት አውሎጊስ የሾመው ንጉሥ ሞቶ ሌላ ንጉሥ ነገሠ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰው። ደግሞ ሊገድለው ፈለገ። አውሎጊስም ነፍሱን ለማዳን ከንጉሡ ሸሾ ወደ አገሩም ደረሰ። እንደ ቀድሞም ድንጋይ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደተሰቀሉትና ነፍሱንም ከእርሱ እንደፈለጉት ነገረው። በዚህም በአባ ዳንኤልም የትዕቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃንም አርዮሳውያንም ከቀናች ሃይማኖታቸው ሊወጡ በፈለጉ ጊዜ እንቢ አለ። ያችም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳውያን ንጉሥ ወታደርም ይዞ ብዙ ሥቃይን አሰቃየው። በአንዲትም ዕለት ቅዱሳት ደናግላን ወደሚኖሩበት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩ። በዚያም አንድ ዓይኗ የታወረች ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ሥራውንም ገለጠ። ንስሐም ገብቶ መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህም ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበት ጊዜ እንደደረሰ መነኮሳቱን ሰብስቦ በጎ ሥራ እንዲያጸኑ አዘዛቸው። አጽናናቸውም፣ አረጋጋቸውም። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ትድረሰን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳቱ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።